ማስ አስተማሪ ጥሩ አሪፍ አስተማሪ ሆኖ ፈተና ስትሰራ ዝቅተኛ ውጤት አምጥተህ ነገር ግን ሳይኮ እንዳይነካ ሲፈልግ እንግዲህ ሳይኮሎጂ እንዳይነካ ሲፈልግ የሚያደርገው ስታይል ነው። ያመጣው ዜሮ ነው ተማሪው ያመጣው። ከዛ ከመቶ ዜሮ ስላመጣ ምን አለው ዲ ባይ ዲ ኤክስ ኦፍ 100 ነው ውጤት ስኮር። እንግዲህ መጀመሪያ 100 አምጥቻለሁ ብሎ ደስ ሊለው ይችላል። ዲ ባይ ዲ ኤክስ ደሪቬቲቭ ነው። 100 ማንኛውም ኮንስታንት ቁጥር ደሪቬት ሲደረግ ዜሮ ነው የሚመጣውና የመቸወኝ አስተማሪ። እሺ እዚህ ጋር እንደምናየው የእጅ መስመሮቹን ነው እንትን ያደረገው፣ ግን ግራፎችን የሚያሳይ ነው። የመጀመሪያው መስመር y = e the power of x፣ ሁለተኛው y = x ግራፍ፣ ቀጥ ያለ y = log x ግራፍ ደግሞ እንደዚህ ከርቭ ይሰራ። ኖት ሃይላይቲንግ ኢምፖርታንት ፓርትስ ቢፎር ኤግዛም፣ ፈተና ከመግባት በፊት ጠቃሚ ፖይንቶችን ሃይላይት ማድረግ እናሰምራለና እሱ ኤክስፔክት የሚያደርገው የሆነ ፖይንት ብቻ ሃይላይት ለማስመር ነው። ሪያሊቲው ግን ሙሉ ነገር ኢምፖርታንት ነው እና ይሄንን እንትን ሳይ ምን ትንሳለኝ አንዳንድ ተማሪዎች ኖት አውጥተህ ስጠን ይላሉና እኔ እንደዚህ ነው የሚሰማኝ። መጽሐፉ ሙሉ ኖት ነው፣ ሙሉ መነበብ አለበት የሚል አቋም አለኝ። የሆነ ፓርት ብቻ ነጥለን ምናምን ማንበብ ሳይሆን ሙሉ መነበብ አለበት። ለዚህ ነው ኖት ማላወጣው። When you hear someone saying my weight is 70 kg instead of my mass is 70 kg፣ weight እና ማስ አለ። weight ማለት ማስ ታይምስ ግራቪቲ ነው እና weight የተለያዩ ቦታዎች ላይ ይለዋወጣል። ጨረቃ ላይ ስንሄድ ከግራቪቲ አንፃር ስለሆነ ይለዋወጣል። በ1.6 ነው እዛ ያለው ግራቪቲ፣ እዚህ መሬት ላይ ያለው ደግሞ 9.8 ነው። ለምሳሌ 4 ኪሎ ግራም የሚመዝን ዕቃ ማሱ 4 ኪሎ ግራም የሆነ መሬት ላይ ዌይቱ ስንት ይሆናል? ወደ 40 የተጠጋ 4 ጊዜ 9.81 ወደ 40 ወደ 36 ወደ 38 ምናምን ወደ 39 የተጠጋ ይሆናል። ጨረቃ ላይ ሲሆን 4 ጊዜ 1.6 ነው የሚሆነው 6.4 አካባቢ እንደማለት። ስለዚህ መሬት ላይ ወደ 40 የተጠጋው እዚህ ጨረቃ ላይ 6.4 ዌይት ነው እና ብዙ ጊዜ ዌይቴ ይሄን ያህል ነው ብለን በስህተት እናወራለን። ግን ማስ ክብደቴ ይሄን ያህል ነው ማስን ነው እያወራን ያለው። እኔ 70 ኪሎ ነኝ ካልኩ ራሴን 70 ኪሎ what is 70 ኪሎ my mass ወይስ my weight? my mass ነው ግን my weight ሲሆን ስህተት ነው እያለን ነው።